ዱም አይን መርዝ ነው። መርዝ ደግሞ ሆድ ላይ መቀመጥ ፕሮባቢሊቲ ስላለው ያስወግድልናል ማለት ነው። ሰላም አሊፋ ባህላዊ ህክምናዎች ነን። ሰነመኪ እንዴት መጠቀም እንችላለን ስንል 15 ግራም የሚሆነውን ዱቄት ማታ ላይ በማፍላት ሌሊቱ ሙሉ እናሳድረውና ጧት ተነስተን በባዶ ሆድ ሰነመኪን ከወሰድን በኋላ ከ6 ወይም ከ7 ሰዓት በኋላ ቀለል ያሉ ምግቦችን እንጠቀማለን። ያንን ካደረግን በኋላ በሰውነታችን ውስጥ ያሉ ማንኛውም አይነት ሃዛርዲየስ ሰብስታንስ ከጥፍራችን እስከ ጸጉራችን ድረስ ያለው እስከ ታች ድረስ ያለው ቶክሲክ ሰብስታንሶች ያስወግዳል። በምን መንገድ ነው የሚያስወግድልን? በተቅማጥ መንገድ ያወጣልናል ማለት ነው። ይህም የሚሆነው ምንድነው? ሰውነታችን ውስጥ ያሉትን ቶክሲክ ሰብስታንሶች ወደ ስቶማክ ላይ በመሄድ በማጣለል በተቅማጥ መንገድ እንዲወጣ ያደርጋል ማለት ነው። ምክንያቱም ሰነመኪ ሳይንሳዊ ነገሩን ስናይ ጋስትሪክ ሞቲሊቲ ወይም ይሄ የቦል ሙቭመንትን ይጨምራል ወይም ኢንተስታይናል ሙቭመንትን ስለሚጨምር በዚህ መንገድ ከሰውነታችን አላስፈላጊ ሆነውን ቶክሲክ ሰብስታንሶች ያስወግድልናል ማለት ነው። ሌላኛው ሰነመኪ ስለ ስፒሪቹዋሊ ስናነሳ ብላክ ማጂክ እንዲሁም ደግሞ ይሄ አይንናስ ምንለውን ሲህር ምንለውን ያስወግድልናል ማለት ነው። ምክንያቱም አይን መርዝ ነው። መርዝ ደግሞ ሆድ ላይ መቀመጥ ፕሮባቢሊቲ ስላለው ሆድ ላይ የሚቀመጥ ማንኛውም አይነት ሲህሮችን ያስተካክላል፣ ይቀንሳል ማለት ነው። ይህንና መሰል ቪዲዮዎችን እንዲደርሳችሁ ከፈለጋችሁ ፎሎ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየት ካለም ጥያቄዎች ካሉ በኮሜንት ሴክሽን ላይ ያስቀምጡልን። ሰላም አለይኩም ወራህመቱላሂ ወበረካቱ።